አይገርምም? አዲስ አጀንዳ እንግዲህ ፋኖ ለምን አንተ እያለህ ለምን ግብዣዬን አሳልፈህ ሰጠህ በማለት አባ ኮስተር ገስት ላይ ምናምን አውርቶ ነበር እና ያንን እየተቆራረጡ አጀንዳ አድርገውታል ማለት ነው። እና እንግዲህ ስንቱን ነው እንግዲህ ግብዣ የምትቋቋም ማለት ነው። የሁለቱንም ፋሚሊዎች ይኸው ተቋቁማ ይዛለኝ። ያንንም ሆና አልተበገረችም። እውነቱን ለመናገር ምርጥ ምርጥ ፋሚሊዎች ስላሏት ብዙ ሰው ስለሚወዳት ማለት ነው። እና ፋኖ እንግዲህ መልስ ሰጥቷል። እኔ ያልኩት ቦቸን ነበር ብሏል። ግን ሁለቱንም ሳያቸው ያው ናቸው፣ ምንም ልዩነት የላቸውም ብሎ እንደውም ፈርጥረጥ እንዲህ ፈርጥረጥ አድርጎ ነገራቸው። እንግዲህ ምን እንደሚሻላቸው አላውቅም። ሁለታቸውም ፊልማ ጀምረዋል እና አይገርምም? ሴቶች ግን አይገርሙም? የውፋኑን ቪዲዮ አይታችሁታል? መልስ የሰጠበት ላይ አቤት የመዲያም ቅመሞች ማለት ነው። ሴቶች በተለይ ሴት እንዴት ሴት ለሴት ነው እንደው ሲጀመር ምቀኛ ማለት ነው። ምቀኞች እኮ ነው ሴት ስንባል ሱብሃን አላህ። በዛ እየገቡ ምንድነው ቦቼ እኮ ነው ተረባ ሀገር እንድትገባ ያደረጋት ሰው ያደረጋት እሱ ነው። ግብዣይ አገር ገብታ እንድትሰራ ያደረጋት እሱ ነው። እኔ በነገራችን ላይ ከቦቼ ጎን ነበርኩ በፊት ማለት ነው ያኔ። አዎ ተቀብሏታል። በቲክቶክ ይተዋወቃሉ፣ ጓደኛሞች ናቸው። ተቀበላት። ኦኬ። ግን እናንተ ለምንድን ነው እንደዚህ ነገሩን እንደዚህ እንትን ይሆናል አይደለ? ነገሩ እንዲሰፋ የሚያደርጉት እነማን ናቸው? ምቀኞች ሴቶች፣ የመደም ቅመሞች በተለይ ስማቸው እንኳን ሲያስጠላል። ሱብሃን አለ። እያንዳንድሽ ተወልከሽ ተመለሽ። ምን አገኘሽ? ምንም። ይሄንኛው ወንድሟ ቢኒ ደግሞ እሱ ነው አንስቶ ሰው ያደረጋት። እሷ ራሷ ተናግራለች። እናንተ ምን የምታውቁት ነገር የለም። ማን እንደጠቀማት ማን እንደጎዳት እሷ ናት የምታውቅ። ገባችኋ? ለስራ ገባች፣ አብረው ለስራ እንደሆኑ አላወጣትም፣ አላስተታተው። ከዛ ውጭ ምን የምታውቁት ነገር የለም። ዝም ብላችሁ አታውሩ ማለት ነውና ምቀኝነት ሁሌ ምቀኛ መመቀን ማለት ነው። ምቀኛ ሰው መቼም ቢሆን አይለወጥም ማለት ነው። የምር የሰውን እያያችሁ ዝም ብላችሁ የራሳችሁን ህይወት ማበላሸት ብቻ ነው እና ግብዣዬን የምትያያዙ ሰዎች ብታርፉ ነው የሚሻላችሁ። የምሬን ነው የምላችሁ። ስንት አለ ጎበዝ፣ ስንት አለ ጀግና ሰው ያን የማዲያም ቅመም የሚደግፍ አለ። ያን ሲጀምር ሰው የሆነ ሰው አንድ ጭንቅላት ያለው ሰው ግብዣዬን ሊጠላት አይችልም። ግብዣዬን የሚጠላት ምንድነው? በቃ የሆነ ጅል ሰው እና በዚህ ልክ ምቀና አይደብርም? አያስጠላም? እንደው ራስ ማስገመት የማዲያም ቅመም ሆና ለግብዣዬ ያኔ በቃ አይደለም ክፉ ማሰብ እሷ ጥፋተኛ እንደሆነች እሷ አይታችኋል። እናንተ እዛ ሄዳችሁ ያኔ ያለውን ነገር አይታችኋል እናንተ። እሷን ልመጣ ድረስ ተመሄድ ሱብሃንአላህ። አቤቱ ውርደት፣ አቤቱ ውርደት። እያንዳንድሽ ተቦልከሽ መጣሽ ሄደሽ ለሞፋኑ በሪከርድ እያንዳንዱ አስረድታ፣ ከዛ እሱ ደግሞ እንደዚህ እንደዚህ ነው ብሎ ሊያወጣ፣ ከዛ ግብዣ ልትዋረድ። እንደዛ ነበር አቅዳችሁ ሲጀመር። ያኔ ምን ለማለት ፈልጌ ነው፣ እነሱም ከዚህ በላይ እንትን ማለት የለባቸውም። አቢንም ሆነ ቦቼ በእሷ ምክንያት እንደዚህ ሁሌም ሊተቹ አይገባም። እሷም እንደዚሁ እሷም ብዙ ተበላለች እንደምናየው። እሷ ከማንም ወንድ ጋር አሁን ከማን ጋር ሆነች? ከቢኒ ጋር እና የሰራችው ባንድ ከቦቼ ጋር ነበር። ራሱ ከማንም ወንድ ጋር እየሰራ ምናምን ምናምን እያሉ ራሱ ከሌላ ሰው ጋር እያወዳደሩ ከሌላ ጀግና ደግሞ እሷ እያሏት ነበረ። እሷም ብዙ ተበላለች። ስለዚህ ስታዩ እኩል በሉ፣ እኩል ይሉ ማለት ነው። ለምሳሌ እነሱ በግብዣ ምክንያት ምን ምን ተብለዋል፣ እሷስ ደግሞ እንደዚሁ በእነሱ ምክንያት ምን ምን ተብላለች ብላችሁ እዩ እንጂ እናንተ የእነሱ ደጋፊ ስለሆናችሁ ብቻ ወደ ግብዣዬ መዝነብ አትችሉም። ምክንያቱም እሷም አሏታ አሪፍ አሪፍ ፋሚሊዎች ስላሉ
እንትን ትላላችሁ እያንዳንዳችሁ። እናንተ ስላሽቃበጣችሁም አቢኔን እና ቡሽን አታገኟቸውም። እሺ እነሱ አሽቃባጭና አስመሳይ ሴት አይወዱም። እና ሌላ ምን አገኛለሁ ብለሽ ነው እያንዳንድሽ እየሄድሽ ለእነሱ የምታሽቃብጭ? ምንም። እና በጣም ነው የሚደብር በጣም። ከአሁን በኋላ ግብዜ ህይወት እንኳ ቢኖራት ሚዲያ ላይ አታወጣም የሚሉም አሉ። እና ታወጣለች ካላት ለምን አታወጣም? ምክንያቱም እነዚህኞች ያው አንድ ላይ ነበር፣ ለስራ ነበረ። ስራ ሲሰሩ አልተስማሙም፣ በዛ ምክንያት ነው እንጂ ፍቅረኛሞቿ አልነበሩም አይደለም። ስለዚህ ፍቅረኛ ካላት ትመጣለች፣ ችግር የለውም፣ መታ ትሰራለች እንጂ የምትደብቅ ህይወቷን አይመስለኝም። ግን በደንብ እርግጠኛ ስኮን ምናምን የምታስተዋውቀን ይመስለኛል። እና ደግሞ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። ሌላው ደግሞ እንግዲህ ግምዜ ማንም የመሰከረላት ነው። ኮንፊደንሷ በጣም በራስ መተማመኗ አላትና እዛ ኢንተርቪው ላይ እንኳን በጣም ሰውን እንትን ያለችው ያስደመመችው ራሱ በራስ መተማመኗ ነው ማለት ነው ስታወራ ምናምን። ስለዚህ እያንዳንድሽ ልጅ እዛ ራስሽን ተማዋረድ ብትቆጠቢ ይሻላል እላለሁ። የምር ማንም እንትን አይላችሁም፣ አይሰማችሁም ማለት ነው። መጀመሪያ ስማችሁን አስተካክሉ አሉ። ስማችሁን አስተካክሉ የምር ስማችሁ ማለት ነው። እኔ ራሱ ማለት ነው ኢሞ ላይ እንደዚሁ ነው፣ በተለይ ቴሌግራም ላይ ቲክቶክ ላይ ምን ላይ ማለት ነው ማቃቸው ልጆች ነው እንደዚህ ያልኳችሁ። ያኔ ስማቸውን ያኔ እንደዚህ ነው የሚሉት። ያኔ ለምን እንደሆነ አይገባኝም። እኔ ማቃቸው እንኳን ራሱ ማለት ነው ቲክቶክ ላይ ሌላ ላይማ ፌስቡክ ላይማ የማናቃቸው ልጆች ናቸው። ግን እኔ ራሱ የማውቃቸው ልጆች ስማቸው እንደዚህ ነው። ሱብሃንአላህ። ለማንኛውም ውዶች ማለት ነው ግምጃዬ ገና ወደፊት ትሄዳለች ማለት ነው። እውነትን ለመናገር እና ፋሚሊ እያጋጫችሁ ከዚህ በላይ ሁላቸውም ቢሆኑ አይቀጥቀጡ፣ ይበቃል። ምን ቦጣቸው። እኔ የምሬ ነው የምላችሁ፣ ቦች እና ቢኒ እንዲነኩ አልፈልግም በፍጹም ማለት ነው፣ እኔ ማለት ነው ያኔ። ስለዚህ ግብዣዬም እንደዛው እና ብታርፉ ይሻላል ነው የምለው፣ እንደኔ ማለት ነው።